ሰበር ዜና ኢትዮጵያ የውጭ ሀገር ጋዜጠኞችን ከሀገር ማባረር መጀመሯ አነጋጋሪ ጉዳይ ሆኗል። በዛሬው ዕለትም የኢትዮጵያ መንግስት አንዲት ፈረንሳይት ጋዜጠኛን ከሀገር ማባረሩ ተሰምቷል። ይህ ድርጊትም በኢትዮጵያ መንግስትና በፈረንሳይ ጋዜጠኞች መካከል የተፈጠረውን ውዝግብ ተባብሶ መቀጠሉን ያመላክታል ተብሏል። አብራችሁን ቆዩ፣ በቀዳሚነት የምናደርሳችሁ ይሆናል። በመጠለያ ጣቢያው ከፍተኛ የሆነ የምግብ እጥረትና ወረርሽኝ ቢከሰትም አንድም የመንግስት አካል አልደረሰልንም ሲሉ ተፈናቃዮች ብሶታቸውን ገለጹ። ከኦሮሚያ ክልል ተፈናቅለው በደብረ ብርሃን የመጠለያ ጣቢያ የሚኖሩ ከ6000 በላይ ተፈናቃዮች በከፋ ችግር ውስጥ ወድቀናል ሲሉም ተማጽነዋል። ይሁን እንጂ የኦሮሚያ መንግስት ከክልሉ የተፈናቀለ አንድም ዜጋ የለኝም ሲል ጉዳዩን አስተባብሎታል። ተጨማሪ ያለን ዩኒሴፍ በኢትዮጵያ ከፍተኛ የሰብአዊ ድጋፍ ፍላጎት መኖሩን ተከትሎ 81 በመቶ የሚሆን የገንዘብ ድጋፍ እጥረት እንዳጋጠመው አስጠነቀቀ። ዩኒሴፍ በኢትዮጵያ በተለያዩ አካባቢዎች የሚስተዋሉ ግጭቶች፣ መፈናቀሎች፣ የአየር ንብረት ለውጥ መዛባትና የኢኮኖሚ ጫናዎች የህዝቡን ተጋላጭነት ይበልጥ እያባባሱት መምጣታቸውን ገልጿል። ዝርዝር መረጃዎችን ይዘናል። ስዊዘርላንድ ለ2 ዓመታት ያክል በኢትዮጵያን ዜጎች ላይ ጥላው የነበረውን የቪዛ ገደብ ሙሉ በሙሉ ማንሳቷን የሀገሪቱ ፌዴራል ምክር ቤት አስታወቀ። ተጨማሪ ያለን ከውጭ በተሰማ ሰበር መረጃ በሱዳኗ ስትራቴጂካዊት አል ኦበይድ ከተማ ላይ የተሰነዘረ የድሮን ጥቃት የ23 ሰዎችን ህይወት መቅጠፉን የሰብአዊ መብት ተሟጋች ቡድንና የዓይን እማኞች አስታወቁ። ዝርዝር መረጃዎችን ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ ከኢራን ጋር የነበረውን የጦርነት ግጭት በይፋ ማቆሟንና ታላቅ ስምምነት ላይ መደረሱን በዋይት ሀውስ በሰጡት ድንገተኛ መግለጫ አስታወቁ። ተጨማሪ ያለን የተከበራችሁ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ ፈረንሳይቷ ጋዜጠኛ ከኢትዮጵያ ተባረረች። ላክሮዋ በተሰኘ የፈረንሳይ ጋዜጣ ላይ የምትሰራዋ የ30 ዓመቷ ጋዜጠኛ አውግስቲን ፓሲሊ ከኢትዮጵያ መባረሯን ድርጅቷ አዣንስ ፍራንስ ፕሬስ ዘግቧል። ጋዜጠኛዋ እንደ አውሮፓውያኑ አቆጣጠር ከ2023 ጀምሮ የኢትዮጵያ ዘጋቢ በመሆን ስታገለግል የቆየች ቢሆንም አሁን ላይ ግን ከሀገር እንድትወጣ የተደረገችበት ግልጽ የሆነ ምክንያት ከባለስልጣናት አልተቀመጠም ተብሏል። የፈረንሳዩ የዜና አገልግሎት እንደገለጸው ይህ እርምጃ ኢትዮጵያ በገለልተኛ ሚዲያዎች ላይ የምትወስደውን ጥብቅ እርምጃ እንደቀጠለች የሚያሳይ ነው ብሏል። የጋዜጣው የውጭ ጉዳይ አዘጋጅ ለዜና አገልግሎቱ በሰጠው መግለጫ የጋዜጠኛ አውግስቲን ፓሲሊ ከሀገር መባረር ለመረዳት የማይቻልና በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው በማለትም ድርጊቱን አውግዟል። በቀጣይም ከኢትዮጵያ መንግስት በኩል ግልጽ ማብራሪያ እንደሚጠይቅ ድርጅቱ ገልጿል። ከምስራቅ ወለጋ በአዲስ መልክ ተፈናቅለናል ያሉ ሰዎች በደብረ ብርሃን በከፋ ችግር ውስጥ መሆናቸውን ተናገሩ። የምስራቅ ወለጋ አደጋ ስጋት በበኩሉ አዲስ ከአካባቢው የተፈናቀለ ሰው የለም ሲል ጉዳዩን አስተባብሎታል። ከዚህ ቀደም ከተለያዩ የኦሮሚያ ክልል ተፈናቅለው በደብረ ብርሃን የመጠለያ ጣቢያ የሚኖሩ ተፈናቃዮች ከ5 ዓመት በላይ እንደሆናቸውና ቁጥራቸውም ከ26000 በላይ እንደሆነም ተሰምቷል። እነዚህ ተፈናቃዮች በቻይና በወይንሸት እንዲሁም በባቄሎ የመጠለያ ካምፖች ይገኛሉ ነው የተባለው። አሁን ደግሞ ከ3000 በላይ የሚሆኑ ተፈናቃዮች ወደ ወይንሸት ካምፕ መምጣታቸውን ተከትሎ በብዙ መቸገራቸውን ተፈናቃዮቹ ገልጸዋል። አዳዲስ የገቡት ተፈናቃዮቹ በነበሩበት ምስራቅ ወለጋ አሁንም የጸጥታ ችግር እንዳለና በስጋት መፈናቀላቸውን ተናግረዋል። የምስራቅ ወለጋ ቡሳ ጎኖፋ ወይንም የአደጋ ስጋት በበኩሉ አሁንም በአካባቢው ለመፈናቀል ምክንያት የሚሆን ምንም የጸጥታ ስጋት የለም፣ ወደ ደብረ ብርሃን የሄዱ አዲስ ተፈናቃይ የሉም ሲልም ጉዳዩን አስተባብሎታል። ዩኒሴፍ በኢትዮጵያ 81 በመቶ የሚሆን የገንዘብ እጥረት እንዳጋጠመው አስታወቀ። ዩኒሴፍ በኢትዮጵያ ከፍተኛ የሰብአዊ ድጋፍ ፍላጎት መኖሩንና 81 በመቶ የሚሆን የገንዘብ ድጋፍ እጥረት እንዳጋጠመው አስጠንቅቋል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በኢትዮጵያ በተለያዩ አካባቢዎች የሚስተዋሉ ግጭቶች፣ መፈናቀሎች፣ የአየር ንብረት መዛባትና የኢኮኖሚ ጫናዎች የህዝቡን ተጋላጭነት ይበልጥ እያባባሱት መምጣታቸውን ገልጿል። የመጋቢትና ሚያዝያ ወራት የ2026 የሰብአዊ ሁኔታ የሚያሳይ ሪፖርት ያወጣው የተመድ የህፃናት መርጃ ድርጅቱ በበርካታ የኢትዮጵያ አካባቢዎች ያለው አለመረጋጋት የነዋሪዎችን ኑሮ ከማስተጓጎሉም በላይ ሰብአዊ ድጋፍ ሰጪዎች ወደ ተጎዱ ማህበረሰቦች ተደራሽ እንዳይሆኑ ተግዳሮት ፈጥሯል ብለዋል። ስዊዘርላንድ በኢትዮጵያ ላይ ጥላው የነበረውን የቪዛ ገደብ ማንሳቷን ገለጸች።
ስዊዘርላንድ ለ2 ዓመታት ያክል በኢትዮጵያን ዜጎች ላይ ጥላው የነበረውን የቪዛ ገደብ ሙሉ በሙሉ ማንሳቷን የሀገሪቱ ፌዴራል ምክር ቤት አስታውቋል። ሀገሪቱ ውሳኔውን ያስተላለፈችው በሸንገን ቪዛ ስምምነት ማዕቀፍ ውስጥ በመሆኗ ሲሆን ይህም የአውሮፓ ህብረት ምክር ቤት በቅርቡ የኢትዮጵያ መንግስት ህገወጥ ስደተኞችን መልሶ ለመቀበል የተሻለ ትብብር አሳይቷል ማለቱን ተከትሎ የቪዛ ቅነሳ መመሪያዎችን በድጋሚ ስራ ላይ ለማዋል ካሳለፈው ውሳኔ ጋር የተያያዘ መሆኑንም አስታውቋል። ከዚህ ቀደም የቪዛ እገዳ ዋነኛ ምክንያት ኢትዮጵያ ስደተኞች ዜጎቿን ለመቀበል ፈቃደኛ አይደለችም የሚል ነበር። ከ2 ዓመት በፊት የአውሮፓ ህብረት አንዳንድ የቪዛ ህግጋትን ለኢትዮጵያን ማገዱ የሚታወስ ሲሆን የዚህም ምክንያት በሸንገን ቀጠና ውስጥ ያለ ቪዛ የሚኖሩ ኢትዮጵያን ዜጎች ወደ ሀገራቸው ከመመለስ አንጻር የነበረው ትብብር አነስተኛ በመሆኑ ነበር። ስዊዘርላንድ የሸንገን ስምምነት አባል በመሆኗ ይህንኑ ገደብ ተግባር አድርጋ የቆየ ሲሆን አሁን ላይ በሁለቱ ወገኖች መካከል ያለው ትብብር መሻሻል ማሳየቱን ተከትሎ የአውሮፓ ህብረት ባለፈው ግንቦት ወር ገደቡን በማንሳቱ ስዊዘርላንድ ውሳኔውን በመደገፍም በዛሬው ዕለት እገዳውን በምክር ቤቷ ሙሉ በሙሉ አንስታለች። በዚህ መሰረት ከዛሬ ጀምሮ የቪዛ ማቅለያዎች ለኢትዮጵያን ዜጎች ተግባራዊ መሆን የሚጀምሩ ሲሆን የማስረጃ ሰነዶች ማቅለል አንዱ ሲሆን የቪዛ ማመልከቻ በሚያስገቡበት ወቅትም የሚጠየቁ አንዳንድ ደጋፊ ሰነዶችን የማቅለል ወይንም የመተው አማራጭ ያካትታል ተብሏል። የዲፕሎማቲክና የአገልግሎት ፓስፖርት ያላቸው የኢትዮጵያ ዜጎች ከቪዛ ክፍያ ነጻ የሚያደርጋቸው ሲሆን ከአንድ ጊዜ በላይ ወደ ሀገሪቱ ለመግባት የሚያስችል የቪዛ አገልግሎት እንደገና ጀምሯል ነው የተባለው። በተጨማሪም የቪዛ ማመልከቻዎች በአጭር ጊዜ ውስጥ ማለትም በ15 ቀናት ውስጥ ታይተው ምላሽ የሚያገኙ ይሆናል ስትልም ስዊዘርላንድ አስታውቃለች። ከውጭ በተሰማ ሰበር መረጃ በስትራቴጂካዊቷ የሱዳን ከተማ ላይ በተሰነዘረ የድሮን ጥቃት የ23 ሰዎች ህይወት ማለፉ ተገለጸ። በሱዳኗ ስትራቴጂካዊት አለ ኦበይድ ከተማ ላይ የተሰነዘረው የድሮን ጥቃት የ23 ሰዎችን ህይወት መቅጠፉን የሰብአዊ መብት ተሟጋች ቡድንና የዓይን እማኞች አስታውቀዋል። ክስተቱ ጦርነቱ ከተቀሰቀሰበት ጊዜ ጀምሮ ከተማዋ ካስተናገደቻቸው የአየር ላይ ጥቃቶች መካከል እጅግ አስከፊ መሆኑም ተገልጿል። በሱዳን ጦርና በፈጣን ድጋፍ ኃይል RSF መካከል በሚያዝያ 2015 ዓ.ም የተቀሰቀሰው ግጭትን ተከትሎ የድሮን ውጊያ ከጊዜ ወደ ጊዜ በስፋት ጥቅም ላይ እየዋለ ይገኛል ተብሏል። የአካባቢው የሕክምና ምንጮች እንደገለጹት ከሆነ ከተገደሉት መካከል 2 ህጻናትና እናታቸው እንደሆነች የሚገመቱ አንድ ሴት ይገኙበታል ብለዋል። በመጨረሻም ዶናልድ ትራምፕ ከኢራን ጋር የነበረው ጦርነትን አቁመናል ሲሉ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ ከኢራን ጋር የነበረውን የጦርነት ግጭት በይፋ ማቆሟንና ታላቅ ስምምነት ላይ መደረሱን በዋይት ሀውስ በሰጡት ድንገተኛ መግለጫ አስታውቀዋል። ትራምፕ ከኢራን ጋር የነበረውን ጦርነት አቁመናል ሲሉ ያወጁት በኢራን ላይ ሊሰነዝሩት ታቅዶ የነበረውን አዲስ ወታደራዊ ጥቃት በድንገት መሰረዛቸውን ተከትሎ ነው። በዚህ ስምምነት መሰረትም ኢራን የኒውክሌር መሳሪያ በምንም አይነት መልኩ ላለማልማትና ላለመግዛት መስማማቷን አሜሪካ ያስታወቀች ሲሆን በጦርነቱ ምክንያት ተዘግቶ የነበረውና ለዓለም አቀፍ የነዳጅ ንግድ ወሳኝ የሆነው የሆርሙዝ ባህረ ሰላጤን በአፋጣኝ ክፍት ይደረጋል ነው የተባለው። ይህ ስምምነት በሚቀጥሉት ቀናት በአውሮፓ ውስጥ በይፋ የሚፈረም ሲሆን አሜሪካን በመወከል ምክትል ፕሬዝዳንቱ ጄዲ ቫንስ በስነ ስርዓቱ ላይ ይገኛሉ ተብሏል። ይህ በእንዲህ እንዳለ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በዋና ዋና የውይይት ነጥቦች ላይ መግባባት መኖሩን ቢያምኑም እስካሁን የመጨረሻና አስገዳጅ ውሳኔ ላይ አልደረስንም በማለትም የትራምፕን ንግግር በጥንቃቄ ተመልክቶታል። ዜናዎቻችን አበቃን። በሰላም ቆዩ።